ጠቅላይ ሚኒስትር ዶክተር አብይ አህመድ የፋይናንስ ምርታ በኢትዮጵያ በሚል በተሰናዳውና 6 የሀገራችን የፋይናንስና የገቢ ስርዓትን በመምራት ላይ ያሉ አበይት ተቋማት አፈጻጸም በሚገመግሙበትና ለሚቀጥሉት 5 ዓመታት የሚኖራቸውን ስትራቴጂያዊ የቅድሚያ ምልከታ የሚያደርጉበት ኮንፈረንስ ላይ ተገኝተዋል። እንደሚታወቀው ኢትዮጵያ ባለፉት 5 ዓመታት በፋይናንስ አካታችነት ተጨባጭ እድገት ያስገኙና ሰፊ መዳረሻ ያላቸው የማክሮ ኢኮኖሚ ሪፎርሞችን አካሂዳለች። ይህንን ጉዳይ እንይዝና ደግሞ ከባልደረባዬ ጋር ቆይታ እናደርግበታለን። እንግዲህ ጠቅላይ ሚኒስትሩ በተገኙበት ኮንፈረንስ ላይ የተነሱ ሀሳቦች እንዲሁም ደግሞ ኮንፈረንሱ በአጠቃላይ ምን ይመስላል የሚለውን ደግሞ ምስክር ስናፍቅ አጠገብ ይገኛል። እሱን ደግሞ ይነግረናል። የፋይናንስ ምርታ በኢትዮጵያ በሚል የተካሄደ መድረክ ነው። ይሄ እንግዲህ በተከታታይ የተደረጉ ያሉ መድረኮች አንደኛው አካል ነው ብሎ መውሰድ ይቻላል። ኢትዮጵያ ባለፉት 7 ዓመታት የነበረችበት የፋይናንስ መልኩ ምን ይመስላል፣ በተለይ ደግሞ ከፋይናንስ ጋር የተገናኙ የገቢና ተያያዥ ጉዳዮችስ ምን ይመስላሉ የሚለውን በስፋት የዳሰሰ ኮንፈረንስ ነው። እንግዲህ እንደሚታወቀው ባለፉት ከ7 ዓመታት ከሀገራዊ ለውጡ አስቀድሞ በማክሮ ኢኮኖሚው ደረጃ የነበሩ ሁኔታዎች ምን ይመስላሉ የሚለውን የዳሰሰም ጭምር ነው። ባለፉት ዓመታት የማክሮ ኢኮኖሚው ከፍተኛ ስብራት ውስጥ የነበረበት ሁኔታ እንዳለ ይታወቃል። ከፍተኛ የዕዳ ጫና የነበረበት፣ ከዚህ ጋር በተያያዘ ደግሞ የተለያዩ ጫናዎችና የውጭ ምንዛሬ እጥረትም የነበረበትን ሁኔታ እናስታውሳልና በዋናነት የማክሮ ኢኮኖሚ ማሻሻያ ተብሎ የሀገር በቀል ኢኮኖሚ ማሻሻያ አንደኛና ሁለተኛ ምዕራፍ ተብሎ ተለይቶ እየተተገበሩ ያሉ ስራዎች ምን አይነት ሂደቶችን አልፈው ነው ዛሬ ላይ የደረስንበት የኢኮኖሚ ቁመና ላይ የምንገኘው የሚለውን በስፋት የዳሰሰ ነው። በዚህም በመጀመሪያውም በሁለተኛውም የሀገር በቀል ኢኮኖሚ ማሻሻያዎች የተሰሩ ያሉ ስራዎች ምን አይነት ውጤት እያመጡ ነው፣ በተለይም ደግሞ በኢትዮጵያ ያሉ ተቋማት የኢትዮጵያን የኢኮኖሚ አሁን መልክና ቁመና ለመበየን የሚያስችሉ ናቸው የሚለውን በስፋት የዳሰሰ ነው። ከዚህ በፊት እንደምናስታውሰው በተለይ ከመንግስት የልማት ድርጅቶች ጋር ተያይዞ የነበረው ሁኔታን ስንመለከተው አብዛኞቹ በዕዳ ውስጥ የሚገኙ ናቸው። ዕዳቸውን መክፈል የተሳናቸው ነበሩ። በጣም ከፍተኛ ዕዳዎች ከመገኘታቸው የተነሳ ለነዚያ ተቋማት ብቻ ሳይሆን ለሌሎች ተቋማትም ጭምር ዕዳ ይዘው የመጡበትን አጋጣሚ እናስታውሳለን። ትልቁን የፋይናንስ ተቋም የኢትዮጵያ ንግድ ባንክን በምሳሌነት ማንሳት ይቻላል። የሪፎርም ተግባራት ከመከናወናቸው አስቀድሞ የእርሱን ብቻ ሳይሆን የሌሎች ተቋማትን ዕዳት ጭምር ተሸክሞ የነበረበት አጋጣሚ አለ። አሁን ደግሞ ከተደረጉ የሪፎርም ማሻሻያ ስራዎች በኋላ የመጡ ያሉ ለውጦች አሉ። እነዚህን ስብራቶች ለማሻሻል የተደረጉ የለውጥ ተግባራት ምን አይነት ውጤቶች አመጡ? በዘርፍ በተለይ ወደ 6 የሚጠጉ ተቋማት ያመጡትን የለውጥ ሂደት የተመለከቱበት ነበረ ይሄ ኮንፈረንስ በዋናነት ማለት ነው። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በዚህ መድረክ ላይ ተገኝተው ሀሳባቸውን አካፍለዋል። እሳቸው በዚህ ኮንፈረንስ ላይ ያነሱት ጉዳይ አንደኛውና ቀዳሚ ጉዳይ ምንድነው? የተቋማትን የመፍጠር ጉዳይ ሁለት መልክ ያለው እንደሆነ ነው ጠቅላይ ሚኒስትሩ ያነሱት። በአንድ በኩል ተቋማት ሲፈጠሩ የነበሩ ተቋማትን የነበራቸውን ገጽታ በማሻሻልና በመቀየር ለውጥ ማምጣት እንደሚቻል ያሳዩ ተቋማት አሉ። ለምሳሌ ትልልቆቹ የሚባሉት የመንግስት የልማት ድርጅቶች ከ90 በመቶ በላይ ዕዳ ውስጥ የቆዩ ተቋማት ናቸው። እነዚህ ተቋማት ግን ለሀገር የኢኮኖሚ እንቅስቃሴ ውስጥ ለውጥ ማምጣት የሚችሉ ናቸው። ስለዚህ እነዚህ ላይ ተጨባጭ የሚባሉ ለውጦችን መፍጠር ከተቻለ ለውጥ ማስመዝገብ እንደሚቻል ያየንባቸው ነው። በሌላ በኩል ደግሞ አዳዲስ ተቋማትም ተፈጥሯል። ለምሳሌ አብዛኞቹ አሁን ከዲጂታል ኢኮኖሚ ጋር የምናነሳቸውን የኢትዮጵያ ካፒታል ገበያ ባለስልጣንን ጨምሮ የኢትዮጵያ የሴኩሪቲ ኤክስቼንጅ የምንለው የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ጭምር በዚህ በአዳዲስ ተቋማት መፍጠር እሳቤ ውስጥ የመጣ ነው። የኢትዮጵያ ኮሚኒኬሽን ባለስልጣንን መውሰድ እንችላለን። እነዚህ አዳዲስ ተቋማት መፍጠር ተችሏል። በነበሩና በአዳዲስ ተቋማት መካከል ያለውን ትስስር ደግሞ ማጠናከር ሌላኛው የኢኮኖሚውን ግብአት ለማስፋትና የኢኮኖሚ መሰረቱን ለመጨመር የሚደረጉ ጥረቶች ናቸው። በሌላ በኩል የገቢ ጉዳይም ይነሳል። የገቢ እንግዲህ ባለፉት ዓመታት ኢትዮጵያ ኢኮኖሚዋ ማምንጨት ከሚችለው ገቢ ውስጥ ምን ያህሉን ስትሰበስብ ነበር ተብሎ ሲነሳ በጣም በከፍተኛ ሁኔታ በዝቅተኛ ደረጃ ላይ የሚገኝ የገቢ አሰባሰብ ሂደት ነበር። ለዚህ ደግሞ መነሻ ምክንያቱ አንደኛ የገቢ መሰረቱ አለመስፋቱ ይጠቀሳል። በሌላ በኩል ደግሞ ግን በዋናነት የዘመናዊ የገቢ አሰባሰብ ስርዓት አለመከተል እንደ መነሻ ምክንያት ይወሰዳልና ከዚህ ጋር ተያይዞ የተቋማትን የመገንባቱ ሂደት ሁለት መልክ እንዳለው ጠቅላይ ሚኒስትሩ ያነሱት ለዚህ ነው። በአንድ በኩል ያሉትን ተቋማት እያዘመኑና እያሻሻሉ ማስኬድ ያስፈልጋል። በሌላ በኩል አዳዲስ ተቋማትን መፍጠር ይገባል። እነዚህን ተቋማት ግን ሁለቱም የሚናበቡና አብረው የሚሰሩ ወይም ደግሞ በተደመረ አቅም የሚሰሩ መሆን ካልቻሉ ሁሉም በየፊናው የሚሮጥ ይሆናል። ስለዚህ ይህንን የሀገርን ሀብት ለመሰብሰብና አቅምን ለመለየት የተደረገው አንደኛው ጉዳይ የኢትዮጵያ የኢንቨስትመንት ሆልዲንግስ በሚል የሚጠራው ተቋም እንዲመሰረት መነሻ ሆኗል። ይሄ ተቋም ወደ 41 የሚጠጉ የመንግስት የልማት ድርጅቶችን ያዘዋል። እነዚህ የልማት ድርጅቶች ቅድም ስለነው እንደነበረው አብዛኞቹ የሚባሉት ከጥቂቶቹ ለምሳሌ እንደ ኢትዮጵያ አየር መንገድ ያሉትን ማንሳት እንችላለን። እንደ ኢትዮጵያ አየር መንገድ በጣም በጥሩ ሁኔታ ውስጥ የነበሩ ተቋማት አሉ። ሁሉም የሚጣል ወይም ደግሞ የሚደመሰስ አይደለም። ሌሎችም ተቋማት ማንሳት ይቻላል። ግን ከአብዛኞቹ የሚባሉት የመንግስት የልማት ድርጅቶች ችግር ውስጥ ከመሆናቸው ጋር ተያይዞ
እነዚህን ተቋማት ወደ አንድ በማምጣት ሀሳባቸውን ወይም ደግሞ ሀብታቸውን በማሰባሰብ ለኢትዮጵያ የሚጠቅሙበትን መንገድ በመፍጠር የኢትዮጵያ ኢንቨስትመንት ሆልዲንግስ ማንሳት ይቻላል። ስለዚህ ተቋማትን መፍጠር ያስፈልጋል። እነዚህ ተቋማት ደግሞ ለኢትዮጵያ ኢኮኖሚ የበለጠ አስተዋጽኦ ማድረግ አለባቸው የሚል ሀሳባቸውን በዚህ ኮንፈረንስ ላይ አንስተዋል። ተቋም መፍጠር ግን ብቻ በቂ ነው አይደለም። እነዛን ተቋማት መሸከም መምራት የሚችል አመራር መፍጠር ያስፈልጋል። እነዚህ የምንላቸው ለውጦች ደግሞ ዞሮ በጥቅሉ የኢትዮጵያን ኢኮኖሚ ማሳደግ አለበት። የኢትዮጵያን ኢኮኖሚ ስም እያንዳንዱ ኢትዮጵያ ህይወት መቀየር መቻል አለበት በሚል በጣም ብዙ ሀሳቦች የተነሱበት ኮንፈረንስ ነበር ማለት ይቻላል። በጣም እናመሰግናለን ምስክር ስለመረጃዎቹ።